Good News Media. መዝራትና ማጨድ ዛሬ ሶስተኛ ሳምንት ላይ ደርሰናል። ባለፈው ተግባሮቻችን አለን፣ ሁለተኛ ንግግሮቻችን። አሁን ደግሞ የትኛውም ገንዘቦቻችንና ችሮታዎቻችን ሁሉ ዘራችን ናቸው ብዬ ላስተምር። ዛሬ ስጦታዎቻችን፣ የትኛውም ስጦታዎቻችን፣ ገንዘባችን፣ ችሮታዎቻችን ሁሉ፣ ችሮታ ማለት ምን ሰጠው፣ ስጦታዎቻችን ሁሉ ዘራችን ናቸው። መነሻ የሚሆን አንድ ጥቅስ ብናገር ደስ ይለኛል። ሁለተኛ ቆሮንቶስ 9:6 ሁላችሁ የምታውቁት ቃል። ይህንም እላለሁ አለ ጳውሎስ፣ ይህንም እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል። የሚያወራው ስለ ፋይናንስ ነው ወይም ስለ ገንዘብ ነው፣ ዘር ስለ መስጠት ነው የሚያወራው እንዳለ ኮንቴክስቹዋል። በተለይ ከአንድ ጀምሮ ሄዳችሁ ሙሉንም ስታነቡትም እስከ 10 ባለው ውስጥ በተለይ በደንብ ከ1 እስከ 10 በደንብ ስታነቡ ስለ መስጠታችሁ በቃ የሆነ የችኮላ አይሁን፣ በደንብ ተደራጁ፣ አስባችሁበት፣ ሳምንቱ ሙሉ ተዘጋጅታችሁ ምናምን እያለ ይሄን ከተናገረ በኋላ ነው ያለ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ቀጥሎስ በበረከት የሚዘራ በበረከት ደግሞ ያጭዳል። ስለዚህ የኛ ዘር መሆን ያለበት የጥቂት ዘሪዎች ሳይሆን የበረከት ዘሪዎች። አሜን። የበረከት ዘሪዎች ማለት ያው አዲሱ መደበኛ ትርጉም በብዙ ነው የሚለው። ጥሩ ነው፣ መጥፎ አይደለም። እኔ ግን ብዙ አይሞቀኝም። በብዙ ከሚለው በላይ በበረከት የሚለው ይሞቀኛል። ለምን? ልክ ነው፣ በብዙ እንድንዘራ ብዙ ቦታ ላይ ይናገራል። ግን እችኛው ኮንቴክስቹዋል ግን ስናስብ በበረከት የሚለው ግን ያቺ 2 ሳንቲም ጥላ ብዙ አይደለም የሰጠችው እኮ፣ ጥቂት አይደል የሰጠችው፣ ከሁሉ አብልጣ ሰጠች አልተባለም። ስለዚህ ብዙ ያለው 20 ሚሊዮን ያለው ብቻ አይደለም። እንደውም ኢየሱስ ክርስቶስ ሲጥሉ ቆሞ አየ። በቃ ሁሉም ያመጡ ጌታን ለማስደሰት ለማርካት፣ ጌታንም ለማስደንገጥም ይሄን 10 ሚሊዮንም ጣል ያረጋ ይኖራል። እንደው በዛ ኮንቴክስት እንድታዩት ነው። ይሄን 20 ሚሊዮንም አምጥቶ ዱብ ያረጋል። ይሄን 5 ሚሊዮንም አምጥቶ ይጣላል። 500 ይጣላል። ያቺ 2 ሳንቲም የጣለችው ሴት ግን ጌታ እኔ መባ ዕቃ ውስጥ የጣለችው ሁሉ አይመስለኝም፣ የጌታ ልብ ውስጥ ነው የጣለችው። ጌታ ነካችው፣ ፈታ መቀነቷን፣ ያላትን 2 ዲናር ሰጠች። ከዛ ጌታ ከሁሉ አብልጣ የሰጠች አለ። አብልጣ የሰጠች እቺ ሴት ናት። በምን አተረጓጎም አሉ። እያንዳንዳቸው የሰጡት ከምናቸው ነው? ከትርፋቸው የምትል ቃል አለች ሉቃስ 21:1 ላይ። አይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎች አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥላየና እውነት እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። ጌታ አብልጦ የሚጥለውን ያያል። ለካ አብልጦ የሚጥለውን ያያል። ስለዚህ አብልጣ ጣለች አለ። እንዴት ብለው ሲተረጉሙ ትርጉሙን ተናገረ። ቁጥር 4 ላይ እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ከትርፋቸው። ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። ምን ማለት ነው? አሁን ጥላ የምትሄድበት ትራንስፖርት ላይ ኖር ይችላል። አሁን ጥላ ቤት ኪራይ የምትከፍለው ላይ ኖር ይችላል። አሁን ጥላ ቤቷ ስትሄድ ምሳላት በላት ትችላለች። እኔ አንድ ወቅት ላይ ዝም ብዬ ይህን ሳነበው አንድ ነገር ገባኝ። እግዚአብሔር የሚሰጡትን ሳይሆን የሚቀራቸውን ያያል የሚል አየሁ። እና እያንዳንዳቸው ከትርፋቸው ሲል የቀራቸውን አይቷል አላቸው። በጣም 10 ሚሊዮን የሰጠው ሌላ 80 ሚሊዮን አለው። እቺ 2 ሳንቲም ያላት ግን ምንም የላትም ከኋላ። ጌታ የሚሰጡትን ሳይሆን የሚቀራቸውን ነበር የሚያየው። አብልጣ የሚያስብለው ለካ ከኋላ ነው አነባበቡ። እሱ ባጭሩ ወይ ይሄ ነው ወይ ደግሞ ከመልካም ልብ ለእርሱ ወይም ለእግዚአብሔር ካላት ፍቅር ያላትን ማፍሰስ፣ ከልብ ከደስታ ካላችሁ ለእግዚአብሔር ካላችሁ ፍቅር የተነሳ ስጦታዎቻችሁን ሁልጊዜ መባ፣ አስራት፣ የፍቅር ስጦታ የሆነ ነገር ልንገዛ ነው ልናደርግ ነው ሲባል ከትልቅ ደስታ የመነጨ። እኔ ባጭሩ የምነግራችሁ ምንም ለመስጠት ጭንቅ አያስፈልገውም።
የምትዘሩትን ዘር ይሰጣችኋል ነው ያለው። ስለዚህ ጭንቅ የለውም፣ ዘር ላይ ጭንቅ የለውም። ግን እግዚአብሔር ይሰጠኛል እሰጣለሁ። አሜን። እግዚአብሔር ይሰጠኛል እሰጣለሁ፣ እግዚአብሔር ሰጥቶኛል እሰጣለሁ። የመስጠት አፒታይታችን ከፍ ሊል ነው እንጂ የሚገባው መጀመሪያ መንፈሱ እንድትረዱት ብዬ ነው። መጀመሪያ መንፈሱን እንድትረዱት የመስጠት አፒታይታችን ከፍ ያለ ላገኘ ነው። በቻልን አቅም ለሚለምን ስጥ ብሏል ጌታም። ስለዚህ የመስጠት አፒታይት ሊኖረን ይገባል። እና የምንዘራው ለምንድን ነው? አንደኛ የምንዘራው ለማጨድ ነው። መሬቱ አሳዘነኝ ብሎ የዘራ ገበሬ አይታችሁ ታውቃላችሁ? ውይ ሲያሳዝን ብሎ ከንፈር መጥቶ መሬቱ አሳዝኖት የሚዘራ ገበሬ የለም። ማንም ለመሬት ጥቅም የዘራ የለም። ባጭሩ ዘርን ስትዘሩ ለእናንተው ጥቅም ነው። የመጀመሪያ አንደኛች አይምሯችሁ ላይ ለኔው ነው፣ ለኔ ነው። ለማጨድ ነው፣ ለማጨድ ነው። ልታጭድ ስለሆነ ለመሬት ጥቅም የዘራ አለ አይደለም። መሬት ምን እንዲያደርግለት ብዙ ምላሽ አድርጎ የሚያጭደው መከር አድርጎ እንዲያወጣለት አይደል እንጂ ገበሬ ሞኛው ነው መሰላችሁ? ስንት ቋጥሮ ያስቀመጣትን እኔ የሚበላው እንኳን ባይኖር ገበሬ የሚበላው በዛች ጊዜ በዛች ወራት የሚበላው እንኳን ባይኖር ከጎረቤት ይበደራል እንጂ የሚዘራውን አይበላም። ነቄ ነው ገበሬ፣ የሚዘራውን አይበላም። ለምን? ቋጥሮ በማዳበሪያ ቁጭ ያደረገውን ዘር ከበላ አመቱ ሙሉ ነው የሚጨነቀው፣ አመቱ ሙሉ ነው የሚቸገረው። ስለዚህ ለዘር ኖ ለመሬት ጥቅም አይደለም፣ ለራሱ ጥቅም ነው። ስዘሩ ሁል ጊዜ በቤተ ክርስቲያን ላይ የሚሆን በእግዚአብሔር ሰዎች ላይ የሚሆን በጓደኞቻችሁም በቤተሰቦቻችሁ በእናት በአባቶቻችሁ በምታውቁት በማታውቁት ሁሉ ላይ ስዘሩ ሁል ጊዜ ለሱ ጥቅም። አንዳንድ ሰው ሰጠውት ዘራሁበት እግዚአብሔር ይመስገን። ለእርሻ ጥቅም አይዘራም፣ ለራስ ጥቅም ነው የሚዘራው። መጽሐፍ ቅዱሳዊ እውነት ነው። መጽሐፍ ቅዱሳዊ እውነትን በምንም አንቀይጠውም፣ አናሻሽለውም። ምንም ሚክስ የምናደርገውም ኬዝም የለውም። ፕሬዝ ጋድ። ስለዚህ የምንዘራው ለማጨድ ነው። ፊልጵስዩስ 4:19 ላይ አምላኬም የሚል ቃል አለ። ቁጥር 19 ላይ ፊልጵስዩስ ምዕራፍ 4 ታውቁታላችሁ። የፊልጵስዩስ ቤተክርስቲያን በጳውሎስ ላይ ዘርን እንዴት እንደዘሩበት ቅድም አለኝ ሁሉ ይበዛልኛል፣ እኔ ዘራችሁን ወይም ስጦታችሁን ፈላጊ አይደለሁም። አሁን ስጦታዬን ፈላጊ አይደለም ፈላጊ አይደለሁም። እኔም የማንም ስጦታ ፈላጊ አይደለሁም። ባይዘው ሁሌ የማንም ስጦታ ፈላጊ አይደለሁም። እንደው ቢሰጠኝ፣ እንደው ብትሰጠኝ፣ እንደው አንዳንድ ሰው ዝራብኝ ሁሉ ይላል። ዝራብኝ? የትኛው መሬት ነው ዝራብኝ የሚለው? መሬት እኮ ዝራብኝ አይልም፣ ልዝራብህ ነው የሚባለው። ስጡ ይሰጣችኋል፣ ስጡኝ ይሰጣችኋል አድርጎ ብዙ ሰው ይተረጉማል። ለራስ እስቲ ስጡኝ ይሰጣችኋል አይደለም፣ ስጡ ይሰጣችኋል ነው። ፕሪንሲፕል ነው። ልዝራ እሱ ላይ እሱ ማይ ጉድ ግራውንድ ለኔ መልካም እርሻዬ ነው። እሾሃማ እርሻው አይደለም፣ መንገዳማ እርሻው አይደለም፣ ጭንጫማ እርሻዬ አይደለም፣ መልካም እርሻዬ ነው። አራተኛው መልካሙ እርሻ 30 60 100 እጥፍ የሚያፈራበት መልካሙ እርሻዬ ነው። ሂዝ ማይ ጉድ ግራውንድ ብሎ እዛ ሰው ላይ መዝራት ማመን ለእናንተው ቤኔፊት ነው። ማንም ላይ እግዚአብሔር በማንም ላይ የዘራው ዘር ታጭዷል። በተለይ ጉድ ግራውንድ መምረጥ። ጉድ ግራውንድ ለዳም ስጥ፣ ጉድ ግራውንድ ነው። ለሚጠይቅ ስጥ፣ ጉድ ግራውንድ ነው። ለሚያስፈልገው ስጥ፣ ጉድ ግራውንድ ነው። ለእግዚአብሔር ሰዎች ስጥ፣ ጉድ ግራውንድ ናቸው። የማይሆን አስፋልት ላይ መዝራት ግን ጉድ ግራውንድ ላይሆን ይችላል። ስለዚህ አስፋልት ላይ አንዘራም። ብልህ መሆን አለብን። ሞኝ ገበሬ አስፋልት ላይ ሊዘራ ይችላል ማለት። ስለዚህ ምን አይነት ግራውንድ ነው? who is he what is that? ቸርች ነው ወይ? ለቸርች አገልግሎት ነው ወይ? የእግዚአብሔር ራእይ እንዲቀጥል ነው ወይ? ያለኝን ሽጬ ማለት ነው ያለብህ። ያለን ሽጥና ነው ያለው። ባይኖርህ እንኳን ሽጠህ ትሰጣለህ። ይሄ ቢብሊካል ፕሪንሲፕል ነው። አንተ እንዳህ የማድረግ ፕሪንሲፕል የለም ባይብል አይልም። ሰጪዎች ፈጽመው አያጡም። ሰጥቼ አጣው ካለ ያለ እውቀት ነው የዘራው፣ ወይም መልካም እርሻን አልመረጠም። አስፋልት ላይ ነው የዘራው። አስፋልት አያበቅልማ። ስለዚህ የሚያበቅልበት ቦታ ላይ እንደ ብልህ ገበሬ
ዘሪ መሆን አለብን። አዎ ለምን? ለማጨድ ብዙ መኸር ሆኖ እንዲመጣ። ስለዚህ ጳውሎስ የማንንም ስጦታ ፈላጊ አይደለም፣ ግን ስጦታ አምጥተው ሲሰጡትስ ከአፍሮዲጡ ተቀብዬ ተሞልቼዋለሁ። የማዛ ሽታ ነዋ። ኢንጆይ አድርጌዋለሁ። ከእናንተ የመጣውን ዘር እኔ ላይ ልዘሩ የላካችሁትን ዘር ኢንጆይ አድርጌዋለሁ፣ ደስ ተሰኝቼበታለሁ አለና አምላካችን አይልም፣ አምላኬ ማለት እሱ ነው የተደሰተው። አሁን ከተደሰተ መንፈሱ ላይ የሚወጣ ድምፅ አለ፣ አምላኬም። እስቲ አንድ ሰው አሜን። እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ አይልም፣ ምርቃት አይደለም። አይልም ቃሉ አይልም። ይሙላባችሁ የሚል ምርቃት አይደለም፣ ግድ ነው። ይሞላባችኋል። ዘርታልና አለማጨድ አትችልም ነው ባጭሩ። ይሞላባችኋል። አምላኬም ይኸው ፊልጵስዩስ 4:19 አምላኬም እንደ ባለጠግነቱ መጠን። እንደምኑ መጠን? እንደ ኢትዮጵያ ኢኮኖሚ መጠን ነው። እግዚአብሔር ባለጠጋ ነው። ባለጠግነትና ሀብት ከእግዚአብሔርም ናቸው። ስለዚህ የምንዘራው ምን ለማለት ነው? ለማጨድ ነው። የዘራ ሰው ያጭዳል፣ ያልዘራ ሰው አያጭድም። ባጭሩ የማይዘራ ሰው አያጭድም። በምኞት ማጨድ የለም፣ በመዝራት ነው ማጨድ ያለው። በዘር ውስጥ ነው ህይወት ያለው። ዘር ውስጥ ህይወት አለ። ያቺ ዘር ስትሞት ይመስልሃል የምትሞት፣ ግን ከአፈር ውስጥ ከገባች በኋላ ብዙ መከር ሆና ብዙ ሆና በስታ የምትመጣ ናት። ስለዚህ መስጠት ሲባል you have to be crazy givers፣ እብድ ሰጪዎች ልንሆን ነው የሚገባው። ካለን ነገር ሁሉም አንዳንዴ ወደ አይምሮ ስታመጣ አይምሮ ብዙ ሪዝን ነው የሚያመጣው። ሪዝን ልክ ዘር ልሰጥ ስትል የቤት ኪራይ ይላል፣ የትራንስፖርት ሰሞኑን ደግሞ እንትን ክፍያ አለብኝ፣ የእንትን ደግሞ መዋጮ ሰሞኑን አለብኝ። አይምሮ መቼም እንድትሰጥ አይፈልግም። መንፈስህ ነው ደስ የሚለው። ስጡ ሲባል መንፈስህ ወይም ልብህ ከልብ ስለሚወጣ እምነት ከልብ ነው እና በልቡ አምኖ ነው የሚለው። ስለዚህ ውስጥ ደስ ይለዋል፣ መስጠት ትፈልጋል ምናምን ትልና ከዛ እችኑ ሐሳብ እስቲ ብለህ ለነፍስ ወይም ለአይምሮ ሄደ እስቲ ይሄን ሐሳብ እስቲ ምን ትያለች ስትላት ትስቀባለች ማለት አሁን ልሰጥ ነው ምናምን ነገር ትላለች። አሁን እንደዚህ እዚህ ጋር ከፊት ለፊት እንትን ነጋውን ከየት አምጥተህ እንትን ልትል ነው ምናምን ነገር ስትል እውነትሽን ነው ብለህ ትቀረቅራለህ ማለት ነው። እንዲህ ብለህ ያወጣውን እንዲህ ብለህ ይኸውልህ፣ በመንፈስ ነው ብራዘር። ስፒሪትህን ነው መስማት ያለብህ፣ አይምሮን አይደለም። ሰው ስላወራም አይደለም ማድረግ ያለብህ። አሁን እኔም ስላወራው አይደለም መዝራት ያለባችሁ። እኔም ስለተናገርኩ አይደለም። ጥሩ ነው፣ መልካም ነው የምናገረው፣ ግን እኔም ስላወራው ሳይሆን መንፈስህን ስማው። መንፈስ ቅዱስን ስማው። ምን ልዝራ ብለው ምን ልዝራ? እሺ ይሄን ስንት ልዝራ? መቼ ልዝራ? መንፈስህን አይምሮን ከሰማ አይምሮ ያዘራ ሪዝን ነው የሚያመጣው። አይምሮ ብዙ ካልኩሌሽን ነው የምታመጣው። ነፍስህ ማለት ነው። አንዳንድ ጊዜ ሁለት ሆናችሁ አታውቁም? የሆነ ቦታ ልትሄዱ ፈልጋችሁ መሄድ እንዳለባችሁ ይገባችኋል። ከዛ ደግሞ አይ ይቅርብኝ ትላለህ፣ ልቅር ትላለህ። አይ ደግሞ ይቀየሙኛል ሪዝን። ከዛ ልብስህን አይ ይቅርብኝ ደግሞ ትላለህ። መንፈስህን ሰምተህ አይ ይቅርብኝ። ልክ ልብስህን ካውለክ በኋላ በደንብ አሁንም ስታስረዳህ ነፍስ ደብሮ መንጭቀህ ተነስተህ ትሄዳለህ። ልክ እዛ ስትሄድ የኔ ወይ የማይሆን ነገር ላይ ነው የምትደርሰው። እኔ እኮ መጀመሪያውንም እኮ ውስጥ ያትሄድ እያለኝ ነው የመጣው ትላለህ። ማን ታዲያ ና አለ? አሁን ሁለት ሆነ የምትሄድበት ነገር የለም። ልክ እንደዚሁ ነው። አይምሮ ሪዝን ነው የምታመጣው፣ ያኮርፈዋል እንደዚህ። መንፈስ ደግሞ አትሂድ፣ አትበል፣ አትናገር፣ ዝም በል፣ ተናገር፣ አሁን ጸጥ በል፣ ሂድ፣ አትሂድ፣ ታጠፍ፣ ቀጥል የሚል መንፈስህ ነው። መንፈስ ቅዱስ ፐርፌክት ነው። እሱን እየተከተልክ የምትሄድ ከሆነ የመንፈስ ቅዱስን ምሪት የምትሰማ የምትከተል ከሆነ በህይወት ፌይለሪቲ አያገኝም። በመዝራት ውስጥ ሁልጊዜ ትልቁን ቦታ እንድትሰጡት የምፈልገው መንፈሳችሁን ሰምታችሁ መዝራት የሚለውን ነው። መንፈስን ስማው። ስፒሪትን ስትሰማው በደንብ በቃ ዱይት ይላል። ሪዝን አያስፈልገውም። ለመዝራት ሪዝን አያመጣም። በቃ ዝራበት። ዘፍጥረት 26 ቁጥር 12 ይስሐቅም በዛች ምድር ዘርን ዘራ። በዛች ምድር
ያቺ በዛች ምድር ያለበት ምክንያት ኃይለኛ ረሃብ፣ ኃይለኛ ድርቅ በአብርሃም ከነበረበት ጊዜ በላይ የነበረበት ድርቅ ዘመን ነው። በዛች ድርቅ ዘመን እንኳን ሰው ሊዘራ ምን ተማምነው? ዝናብ የለ፣ ደመና አይታይ፣ ዝናብ ይዘንባል የሚል እንትን የለ። ምኑን ተማምነው ሰው ዘሩን አውጥቶ መሬት ላይ አፍሶ የሚመለሰው? ግን ይስሐቅ ግን በዛች ምድር ዘርን ዘራ። በዛች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ። በዚሁ ምክንያት ነው፣ በዛች ዘር ምክንያት ባለጠጋ ሰውም ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። ብራዘር፣ ዘሪ መሆን ብዙዎች የሚቀኑብህ ህይወት ይኖራል። በመዝራት ኪሳራ የለም። ዘር ኪሳራ የለውም። በመዝራት ውስጥ ውድቀት፣ በመዝራት ውስጥ እጥረት የሚባል ነገር የለም። ስለዚህ የምንዘራው ምን ለማለት ነው? ለማጨድ ነው። ሁለተኛ ቆሮንቶስ 9:10 ላይ ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል። ሃሌሉያ! ያበረክትላችሁማል። ስትዘሩት ማለት ነው። የሚበረክተው ስትዘሩት ነው። የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። ያልተዘራ ነገር ማደግ የለም። ያልተዘራ ነገር አይበረክትም። ስንዘራው ነው የሚበረክተው። ግን እዚህ ጋር ሲናገር ግን መስጠት ብዙ መከራ አድርጎ ያመጣል። ልክ ነው። ስንዘራ ብዙ መኸር ሆኖ ብዙ ፍሬ ሆኖ ይመጣል። ዘራችን በብዙ ፍሬ ይቀየራል። ልክ ነው። ግን ከመስጠታችን በፊት ግን የምንሰጠውን እንኳን የሚሰጠን እሱ ነው። እግዚአብሔር እርሱ የምትዘሩትን ዘር ይሰጣችኋል። እንዲህ ደስ ይላል። የምትዘሩትን ዘር ይሰጣችኋል። ዘሩን ከሰጣችሁ በኋላ ነው አሁን ታማኝነትህን የሚያየው። እስቲ ይዘራዋል ሲል አንተ ትበለዋለህ። እንዲበዛልህ ይፈልግና ዘር ልክ እጅ ላይ ሲያመጣ አንተ ትበለዋለህ እንጂ አዘራም። ስለዚህ እንዴት አንተን ያብዛ? እንዴት ትበዛለህ? መብዛት፣ መትረፍረፍ፣ መከናወን የሚባለው እኮ ምንም እንኳን ባለጠጎች ብንሆን፣ በክርስቶስ ኢየሱስ በማመን ባለጠጋ ብንሆን የባለጠግነታችን ምልክት አንደኛው ባለጠጋ ከሀብተ እግዚአብሔርን አክብራር የሚለው ባለጠጋ ስለሆንኩ ነው የምዘራው። አንድ ይሄ ሜንታሊቲ ሊኖረን ይገባል። አዘ ሴም ታይም የባለጠግነት ማኒፌስቴሽን ባለጠጋ ነኝ፣ ልክ ነው። የባለጠግነቴ የመባረኬ መታየት መገለጥ የሚመጣው ግን በሶስት ዋና ዋና ፖይንቶች ነው። አንደኛው በመስራት ነው፣ ሁለተኛው በመዝራት ነው፣ ሶስተኛው በመጥራት ነው። ስለዚህ የባለጠጋ ሰው ማኒፌስት እንዲሆን ብልጥግና እንዲገለጥ ልክ ነው። በክርስቶስ በማመን ባለጠጋ ሆኛለሁ። ግን የሚታይ የሚነካ ብልጥግና ውስጥ በማንነቴ ባለጠጋ ነኝ ወደሚታየው ወደ ማኒፌስቴሽን እንዲመጣ ግን አንዱ ምክንያት የሚሆነው ዘርን እግዚአብሔር የሰጠና ትዘራዋለህ ወይ ነው። ስለዚህ በመዝራት ውስጥ ብዙ መከራ አለ፣ ማጨድ አለ። ለማጨድ መዝራት ነው አዋጩ። ካለችን ከትንሿ ከምንለው ሁሉ ላይ ነው የምንዘራው። ምሳሌ 11:24 እና 25 በተለይ በአዲሱ መደበኛ ትርጉም ነው ማወራው። ይሄን አንዱ በለጋስነት ይሰጣል፣ ሆኖም ይበልጥ ያገኛል። እስቲ ይሰጣል በሉ እስቲ። ሆኖም ይበልጥ ያገኛል። የሚሰጥ ሰው ያገኛል ነው እንጂ ያጣል አይልም። ማጣት አይደለም፣ ያገኛል። ሌላው ይላል ያለ መጠን ይሰስታል፣ ሆኖም ይደህያል። ስስት የሚያመጣው ድህነትን ነው። ያለ መጠን ይሰስታል፣ መቋጠር፣ ሰብስብ፣ ያዝ የሚል የዓለም ሲስተም ነው። ዓለም ለመበልጠግ ምን ላድርግ ምትላት ዓለም ምትነግርህ አከማች፣ አጠራቅም፣ የትም ፍጪው ትልሃለች። ዓለም የትም ፍጪው ብቻ ይዞ መገኘት ትልሃለች ዓለም። ይሄ የዓለም ፕሪንሲፕል ነው። ምን ያህል እንደሰበሰብክ ነው ባለጠግነትን የሚያሳየው ይላል። መንፈሳዊነት ግን ምን ያህል ዘርተሃል ባለጠግነትን ለማሳየት ይላል። ኦፖዚት ነው። ምን ያህል ትሰጣለህ ነው። ስጥ ነው፣ ሰብስብ አይደለም። ስጥ። ስትሰጥ ይበዛል። ስጥ። አሁንም ስትሰጥ ይበዛል። ስጥ። እስቲ አንድ ሰው አሜን። ዴቪድ ኦየዴፖ የሚባሉ ናይጄሪያ ላይ የዊነርስ ቻፕል መስራች አሉ እና እኚህ ሰው ያው አንድ ተራ አስተማሪ የነበሩ ሰው ነበሩና ፋይናንስ ላይ ብዙ ፍሎ ያላቸው አልነበሩም። አስተማሪ ናቸው። አንድ ሌክቸረር ነበሩ።
የሌክቸረር ደሞዝ ነው በቃ የሚያገኙት። እና አንድ ቀን አሜሪካ ደርሰው ሲመጡ መጽሐፍ ይዤ መጣሁ ይላሉ። እና በተለይ ግሎሪያ ኮፕላንድ የምትባላለች የኬኔት ኮፕላንድ ባለቤት የእሷን መጽሐፍ ስለመስጠት አነበቡና አሉ በቃ ባለጠጋ ለመሆን በቃ አንዱ መስጠት ነው። በቃ በራልኝ አሉ። ምስታቸው ፌዝ ትባላለች፣ ያስረዷታል እና ዝም ብሎ ይነግሯታል። ይገርምሻል በቃ መስጠት ይሏታል። በቃ እስክታምን በሳቸው ልክ እስክትመጣ ለእሷ ይነግሯታል። እና መስጠት በቃ ባለጠጋ በቃ የሚያበዛን ይሄ ዝም ብሎ ከጥረት ውስጥ የሚያወጣን በቃ መስጠት ነው እያሉ ይነግሯታል። ነገሯት አዎ ልክ ነው። እና ምን እንሰጣለን እኛ ምን እንሰጣለን አለች። ምን ሰጠውማ አለን አሉ። ምን ቤት አለች። ቤታችንን አለች። አዎ ይሄ እብደት ነው ተረጋጋ አለችው። እና እሷን ለማስረዳት ብዙ ፈጀው ይላሉ። በኋላ ላይ በራላት። በቃ እሷም ትምህርቱን ሲነግሯ በራላት። በቃ ካልከውማ እናርገው አለችው እና ፈንዳው ያለቻቸው ሀብት የሚሏት አንድ ቤት አለቻቸው የራሳቸው። ቤታቸውን መስጠት ለማን ነው የምንሰጠው? እንዴት ነው የምንሰጠው የሚባለውን አወሩ። በቃ እነሱ ቸርች ውስጥ አንድ ወንጌላዊ ያለ በፋይናንስ ምናምን ነገር ብዙ እንትን ያልሆነ በቃ ለወንጌላዊ ከሌ እንስጥ አለች። ከዛ ወንጌላዊ ከሌን ጠሩትና ቤታችንን ታውቀዋለህ? አዎ ቤታችንን ልንሰጥ ነው አሉት። ማለት አለ አይ ቤታችንን ልንሰጥ ነው በቃ መስጠት ነው። እኛ መብዛት ስለምንፈልግ ልንሰጥ ፈልገን እኮ መጀመሪያ እግዚአብሔር ይስጣችሁ ቆይ አለ። ሲሰጣችሁ ትሰጡኛላችሁ አለ። ሸም ያዘው እሱ። አይ ግድ የለም አሉት። ስንዘራ ነው የምንበዛው፣ ስንበዛ አይደለም የምንዘራው፣ ስንዘራ እንበዛለን። ስለዚህ አሉና አሳመኑት። ቤታቸውን ሰጡት። ሄደው መዘጋጃ ጨረሱ። የከሌ ቤት አሉ። ስም አዘዋወሩ። ሁሉን ጨርሰው እቃቸውን የሚፈልጉትን እቃ አውጥተው ለሰውየው ከነ እቃው ሰጥተውት እነሱ ተከራይተው ገቡ። አንድ ቤት ውስጥ ተከራይተው የገቡበት ቤት ማታ ልክ ሲተኙ ማታ ጌታ መጣ ነው የሚሉት። ጌታ እንዲህ አለኝ ዴቪድ ካሁን በኋላ ብትፈልግም ድሃ አትሆንም አለኝ አለ። ብትፈልግም በቃ እንደዚች ሴት እንደዚች 2 ዲናር እንደጣለችው በቃ የጌታ ልብ። ምክንያቱም በቃ ምንም የእግዚአብሔርን ቃል ማድረግ ነው። ቃሉን አድራጊዎች እንጂ ሰሚዎች ብቻ አንሆንም። እስቲ አሜን። እስቲ ቃሉን አድራጊ ነኝ በሉ። እስቲ ሰሚ ብቻ አልሆንም። በቃ የሰማውን ለማድረግ አፕላይ ለማድረግ ካመንክ በእርግጠኝነት በህይወት ኃይለኛ ነገር ውስጥ ነው የምትገባው። ቃሉን ለማድረግ ናይጄሪያ ላይ በዓለም 2ኛ የሚባለውን ትልቅ ዩኒቨርሲቲ እየገነቡ ነው። አሁንም ዩኒቨርሲቲ ያላቸው ትልቅ ዩኒቨርሲቲ ያላቸው በጣም ጥግ ድረስ ከናን ላንድ የሚባል ሙሉ ግቢ ትልቅ አገር ማለት ነው የሆነ ሰፈር ገዝተዋል ሀብታሞች። አሁን በጣም ጥግ ድረስ እና 3 ጊዜ እስቲ ያለኝን እየሰጠው እስቲ ራሴን ቼክ ላድርግ ብዬ አሉ። ያለኝን ከዛ በኋላ ያለኝን ምክንያቱም መንገዱ በርቶላቸዋል። እስቲ ያለኝን ልስጥ ብለው ያላቸውን ለሆነ ሰው ሰጥተው ከዜሮ ሲጀምሩ አሁንም ከቅድሙ የትና የት ይሄዳሉ። አሁንም ያለውን 3 ጊዜ አርጌ ድህነት እንደማይችለኝ አወቅኩና ተውኩት አሉ። 3 ጊዜ ተፈታትኘዋለሁ። መስጠት አያደህይም፣ ያበለጥጋል፣ ያበዛል፣ ያሰፋል፣ ያከናውናል። አንድ ጥቅስ ብቻ ልንገራችሁና ቆመን ጸልየን እንጨርሳለን። ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። እስቲ አሜን። እስቲ ተመልሶ በሉኛ እንዴ። አዎ ይመለሳል ማለት ነው። ዘራችሁ አይሞትም። እስቲ ዘሬ በሉ አይሞትም፣ አይጠፋም፣ ተመልሶ በብዙ በረከት ይመለሳል። ሃሌሉያ። የሚዘራ ሰው ይመለሳል እና ተመልሶ ይላል። በዚያው መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነ የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጧችኋል። በመስጠት ውስጥ ይሰጣል ነው ያለው። ይሰጣችኋል። ምንም ስንሰጥ ስለሰጠን ነው የምንሰጠው። ፕሬዝ ጋድ። የምሰጠው ስለሰጠኝ ነው።
ሐዋርያ ሥራ 20:35 ላይ እንዲሁም እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየዋችሁ። ከሚቀበል ይልቅ የሚሰጥ በእንግሊዝኛው ሞር ብለስድ ነው። የሚቀበለው ብለስድ ነው። ከሚቀበለው ይልቅ የሚሰጠው ሞር ብለስድ ነው። በቃ ሞር ብለስድ። ሃሌሉያ። ስለዚህ ስትሰጡ አምብለስድ። ለምን የምትሰጠው? አምብለስድ። እኔ የተባረኩ ነኝ፣ እኔ ባለጠጋ ነኝ፣ እሰጣለሁ። እስቲ መባዎቻችሁን እስቲ ራሳችሁን ፈትኑ። አንዴ መባዎቻችሁን እስቲ ፈትኑ። መባዎቻችሁን እያሳደጋችሁ ሄዳችኋል ወይስ አይምሮ ሁሌ ስታክ ያደረገው እዛችሁ ሁሌ የምትሰጠው ላይ? አንዳንድ ሰው 50 ብር ከሆነ የሚሰጠው ሁሌ መባ ከ50 ብር በላይ እምነቱን አያሳድግም። 100 ብር ከሆነ ሁሌ መባ ነው ማውራው፣ ስራትን አይደለም። መባ 100 ብር ከሆነ የሚሰጠው ከ100 ብር በላይ አያሳድግም እምነቱን። 400 ብር የሚሰጥ ከሆነ ከዛ በላይ አያሳድግም። ለምን ደሞ አንጨምረው? የሆነ ለለማኝ የሚሰጥ ያህል የሆነ ካለች ነገር ላይ የሆነች ነገር ቁንጥር አድርጋ፣ እንደዛ አይደለም እግዚአብሔር የሚፈልገው። እንደዛ አይደለም። እግዚአብሔር ልቡን የሚያስደስተውን ስጦታን ካንተ ሁኔታ አንጻር ሳይሆን፣ ያቺ ሴት 2 ዲናር ሰጠ 2 ሳንቲም ሰጠች ያለው ከሷ አንጻር አይደል? ትዳሯን ሰጣ፣ ላይፏን መስጠት። እስቲ ጨምሩ፣ እስቲ አይምሯችሁ ይጨምር፣ ፋይናንሳችሁ ይጨምር። የምትሰጡት ፋይናንስ የምትዘሩት ይኸው ቅድም ብሏል። በጥቂቱ የሚዘራ ሁሌ በጥቂቱ የሚዘራ ሰው በጥቂቱ ነው የሚያጭደው። ሁሌ በበረከት የሚዘራ ሰው ደግሞ በበረከት ያጭዳል። ስለዚህ ከጥቂት ማጨድ ወደ በረከት ማጨድ ለመሸጋገር የበረከት ዘሪዎች ልንሆን ይገባል። አሜን። ሁልጊዜ በበረከት የሚሰጥ ስትሰጡ በልግስና፣ እግዚአብሔር በልግስና የሚሰጠውን ይወዳል። በልግስና ለጋሽ ሰጪ፣ ካለህም በላይ እንደ መቄዶንያ ቤተክርስቲያናት ከአቅማቸውም በላይ የሚሆን ወደው እንደሰጡ መሰክርላቸዋለሁ ነው። ከአቅማቸው በላይ እንኳን እንደ አቅማቸው ብቻ አይደለም ማለት ሰጪዎች ናቸው። ይሄ መስጠት ጸጋ ያላቸው ሰዎች ናቸው። ፕሬዝ ጋድ። ስለዚህ ሁልጊዜ ሰጪዎች ልንሆን ይገባል። መዝራት ውስጥ ማጨድ አለ። ዘራችን ውስጥ ህይወት አለ። በብዙ መከር ሆኖ ይመጣል። መስጠት ላይ ወደኋላ አንልም። አስራታችን ላይ ታማኝ ነን። ሃሌሉያ። የፍቅር ስጦታ ሲባል መስጠት ለእግዚአብሔር የእግዚአብሔር ቦታና የእግዚአብሔር የሆነ ነገር ላይ የእግዚአብሔር ሰዎች ላይ በእግዚአብሔር በሆነ ነገር ላይ መዝራት ባጭሩ ነግራቸዋለሁ። እንደ እምነታችሁ መጠን 30፣ 60፣ 100 እጥፍ ማጨድ ነው። እግዚአብሔር ይባረክ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች